ኪድስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የግብፁ ፕሬዝዳንት አልሲሲ የግብፅ የኒውክሌር ህልም ተሳክቷል አሉ። ግብፅ ለዘመናት ስትናፍቀው የነበረው ጉዳይ አሁን ተሳክቷል፣ ከጎናችን ለቆመችው ሩሲያም ምስጋና ይገባል ብለዋል ፕሬዝዳንት አልሲሲ። ሶሪያ ጠቅላይ ሚኒስትር ቤንያሚን ኔትናሁ ያደረጉትን ጉዞ አወገዘች። ሶሪያ የጠቅላይ ሚኒስትሩ ጉዞ ጸብ አጫሪ ነው ስትል አስጠንቅቃለች። ኢራን ለሊባኖስ ሄዝቦላህ ያላትን ውግንና በመግለጽ ዓለም እስራኤልን ሊያስቆማት ይገባል ብላለች። የዩክሬኑ ፕሬዝዳንት ዘለንስኪ ወደ ቱርክ ባቀኑበት ወቅት በዩክሬን በርካታ አካባቢዎች ላይ ከባድ ጥቃት ተፈጽሟል ተባለ። የቱርኩ ፕሬዝዳንት 4ኛ ዓመቱ ለተቃረበው የዩክሬኑ ጦርነት ብቸኛ ጦርነቱን የመቋጫ መንገድ ያሉትንም ማስቀመጣቸው ተሰምቷል። በዘገባችን ተካቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካ አልሳተፍም ባለችበት ጉባኤ ላይ ለመገኘት ደቡብ አፍሪካ ያመራሉ ተባለ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የግብፁ ፕሬዝዳንት አልሲሲ የግብፅ የኒውክሌር ህልም ተሳክቷል ብለዋል። የግብፅ ሰላማዊ የኒውክሌር ፕሮግራም ሀገሪቱን የኢነርጂ ማዕከል ለማድረግ የሚያግዝ እንደሆነም አብራርቷል። በመልእክታቸውም ፕሬዝዳንት አልሲሲ በግብፃውያን ጉዞ ላይ ዛሬ አዲስ ታሪክ የተፈጸመበት ነው ብለዋል። ይህ ህልም እውን እንዲሆን ያደረገው ደግሞ ለረጅም ዘመን የዘለቀው ከሩሲያ ጋር ያለን ፍሬያማ ግንኙነት ነው ሲሉም ተናግሯል። የግብፁ ፕሬዝዳንት አልሲሲ አሁን የግብፅ የኒውክሌር ግንባታ ከህልም ወደ እውን መጥቷል ብለዋል። የግብፅ የመጀመሪያው የኒውክሌር ፕላንት እውን መሆኑ ነው የተመላከተው። ፕሬዝዳንት አልሲሲ የመጀመሪያው የኒውክሌር ኃይል ማመንጫ ህልም የሚመስለው ጉዞ በመጨረሻም ተሳክቷል ብለዋል። ይህ አሁን ወደ ስራ ሊገባ ነው የተባለው የኒውክሌር ኃይል ማመንጫ ኤልዳባ ይሰኛል። የኒውክሌር ኃይል ማመንጫውን በተመለከተ ንግግር ያደረጉት ፕሬዝዳንት ፑቲን ግብፃውያን መሪዎች ለዚህ የኒውክሌር ኃይል ማመንጫ ላበረከቱት አስተዋጽኦ አድናቆታቸውንም ገልጿል። በዚህ የኒውክሌር ኃይል ማመንጫ ግንባታ ላይ የሩሲያ ተሳትፎ እንዳለ ተመላክቷል። በዚህ ሰዓት ፕሮጀክቱ ወደ ፍጻሜ እየተቃረበ መሆኑ ተነግሯል። ግንባታው የተጀመረው በሐምሌ 2022 እንደነበርም ይታወሳል። በዚህ ወቅት የኒውክሌር ኃይል ማመንጫው ተጠናቆ ስራ ባይጀምርም ዋና ዋና የሚባሉት ስራዎች ግን ተጠናቋል። ፕሬዝዳንት አልሲሲ ሩሲያ ላደረገችው አስተዋጽኦ አመስግነው የዚህ የኒውክሌር ኃይል ማመንጫ ግንባታ ለግብፅ የኢኮኖሚ እድገት የሚያበረክተው ሚና ከፍተኛ ነው ብለዋል። ዜጎችም የኃይል አቅርቦትን በተመጣጣኝ ዋጋ እንዲያገኙ ያስችላቸዋል ብለዋል። አክለውም ግንባታው በግብፅ ዘመናዊ የኒውክሌር ታሪክ ውስጥ ቀዳሚው ነው በማለት ገልጿል። የግብፅንም የወደፊት የኃይል ምንጭ አንድ እርምጃ የሚያሻግር እንደሆነም ተናግሯል። የኒውክሌር ኃይል ማመንጫው 4 ዩኒት ያለው ሲሆን በአጠቃላይም 4800 ሜጋዋት አቅም እንደሚይዝም ተነግሮለታል።
ሶሪያ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ጉዞ አወገዘች። ሶሪያ የጠቅላይ ሚኒስትሩ ጉዞ ጸብ አጫሪ ነው ስትል አስጠንቅቃለች። ሶሪያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኃይል በያዘችው የሀገሪቱ ደቡባዊ ክፍል ያደረጉትን ጉዞ ነው የተቃወመችው። እስራኤል የበሽር አልአሳድ መንግስት ከተገረሰሰ በኋላም በሶሪያ ግዛት የምታደርገውን እንቅስቃሴ እንዳሰፋችው ተነግሯል። ሶሪያ ደግሞ የእስራኤል ኃይል ከነዚህ ስፍራዎች እንዲወጡ ትፈልጋለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር ባለበት ደቡባዊ ሶሪያ በመገኘት ነው ጉብኝት ያደረጉት። ይህ ጉብኝታቸው ነው በደማስቆ ሰዎች ብርቱ ተቃውሞ የገጠመው። ባለስልጣናቱ ጉብኝቱ የሶሪያን ሉዓላዊነት ያላከበረ ነው ማለታቸውን ሮይተርስ ዘግቧል። እስራኤል ባለፈው ታህሳስ የበሽር አልአሳድ መንግስት ከተገረሰሰ በኋላ በሀገሪቱ ደቡባዊ ክፍል በጎላን ተራሮች ጦሯን ማስገባቷ ተነግሯል። ረቡዕ ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሪያ ግዛት በሆነው ስፍራ ላይ ጉብኝት ማድረጋቸውን የሚገልጽ ፎቶግራፍ በቢሮአቸው በኩል ይፋ መሆኑን ዘገባው አካቷል። እስራኤል በሶሪያ የሚገኙትን አናሳ የድሩዝ ማህበረሰቦችን ትደግፋለች። ከወራቶች በፊት በድሩዝና በቤድዋን መካከል በነበረው ግጭትም ከድሩዝ ወገን ተሰልፋም ታይታለች። በርካታ ቁጥር ያላቸው የድሩዝ አባላት በእስራኤል እንዳሉም ይታመናል። የደማስቆ መንግስት የጠቅላይ ሚኒስትሩ ጉብኝት የሶሪያን ሉዓላዊነትና አንድነት የጣሰ መሆኑን በማንሳት ተችቷል። ጉዳዩን በተመለከተ ከእስራኤል መንግስት በኩል እስካሁን የተሰማ ነገር የለም። እስራኤል የጎላን ተራሮችን በ1967ቱ ጦርነት እንደያዘች ይነገራል። እስራኤልና ሶሪያ እስራኤል የምትባለው ሀገር ከተመሰረተች ከ1948 አንስቶ ሰላማዊ እንዳልሆኑ ይነገራል። እንዲያውም ሶሪያ ለእስራኤል መንግስት እውቅና የሰጠች አይደለችም። ኢራን ለሊባኖሱ ሄዝቦላህ ያላትን ውግንና በመግለጽ ዓለም እስራኤልን ሊያስቆማት ይገባል ብላለች። ኢራን ትላንት እስራኤል በሊባኖስ ደቡባዊ ክፍል በሄዝቦላህ የስልጠና ቦታ ላይ ያደረሰችውን ጥቃት ተቃውማለች። ቴህራን ጥቃቱ በፍልስጤማውያን ስደተኞች መጠለያ ጣቢያና መስጂድ አካባቢ ላይ የተፈጸመ ነው ስትል ከሳለች። ነገር ግን እስራኤል ይፋ ባደረገችው መረጃ መሰረት ጥቃቱ የደረሰው ታጣቂዎች ወታደራዊ ስልጠና ይወስዱበት በነበሩበት ስፍራ ነው። ቴህራን እስራኤል በሲዶን ከተማ በፍልስጤማውያን መጠለያ ጣቢያ እንዲሁም በመስጂድ ላይ ባደረሰችው ጥቃት በርካቶች ሰማዕት እንዲሆኑ ተዳርገዋል። ከዚህም ባለፈ በርካቶች ቆስለዋል ነው ያለችው። አክላም ይህም የመንግስታቱን ድርጅት ቻርተር እንዲሁም ዓለም አቀፍ ሕግን የሚጥስ ነው ብላለች። የኢራን ውጭ ጉዳይ ሚኒስቴር ዩናይትድ ስቴትስ እስራኤልን የማስቆም ግዴታ አለባት ማለቱን ከመህር ኒውስ ዘገባ ላይ ተመልክተናል። እስራኤል ትላንት በደቡባዊ ሊባኖስ ባደረሰችው ጥቃት ከደርዘን በላይ ሰዎች መገደላቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪ ወደ ቱርክ ባቀኑበት ወቅት በዩክሬን በርካታ አካባቢዎች ላይ ከባድ ጥቃት ተፈጽሟል ተባለም። ዘለንስኪ ወደ ቱርክ አምርተው ከቱርኳቻቸው ጋር ተገናኝተው ጦርነቱ በሚያበቃበት ዙሪያ መክረዋል። በአንካራ ከፕሬዝዳንት ኤርዶዋን ጋር የመከሩት ዘለንስኪ የሩሲያና ዩክሬን ጦርነት በዲፕሎማሲያዊ መንገድ እንዲፈታ ተወያይተዋል። አንካራ የሩሲያና የዩክሬኑ ጦርነት እንዲጠናቀቅ የአደራዳሪነት ሚናን በመወጣት የምትገኝ ናት። ዲፕሎማሲ ብቸኛ የጦርነቱ መፍቻ መንገድ ነው ብላ እንደምታምንም ፕሬዝዳንት ረሲፕ ጣይብ ኤርዶሃን ገልጸዋል። ፕሬዝዳንት ዘለንስኪ ወደ አንካራ ባቀኑበት ወቅትም ሩሲያ ከ400 በላይ ድሮንና 80 የሚደርሱ ሚሳኤሎችን ተጠቅማ በዩክሬን ላይ ከባድ ጥቃት ፈጽማለች። በዚህ ጥቃትም ከ25 በላይ ሰዎች ለሞት ሲዳረጉ ከ80 በላይ የሚሆኑት ደግሞ አካላዊ ጉዳት ደርሶባቸዋል። ፕሬዝዳንት ዘለንስኪ ወዳጆቻቸው በሩሲያ ላይ ጫናቸውን እንዲያጠናክሩ እንዲሁም ለዩክሬንም የአየር መከላከያ ስርዓት በማገዝ ጦርነቱ እንዲጠናቀቅ እንዲያደርጉ በመጠየቅ ላይ ናቸው። ዩናይትድ ስቴትስ የዩክሬኑ ጦርነት እንዲጠናቀቅ ባዘጋጀችው ምክር ሀሳብ ላይ ኬቭ ለሩሲያ የምታስረክበው ግዛት እንዳለ ማካተቱም ተሰምቷል። ከግዛቱ ባለፈም ዩክሬን ለሩሲያ አሳልፋ የምትሰጠው መሳሪያም እንደሚኖር ለጉዳዩ ቅርበት ያላቸው ሁለት ምንጮች ነገሩኝ ብሎ ሮይተርስ ዘግቧል። የፈረንሳዩ ፕሬዝዳንት አሜሪካ ልሳተፍም ባለችበት ጉባኤ ላይ ለመገኘት ደቡብ አፍሪካ ያመራሉ ተባለ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው ከአንዳንድ የአፍሪካ ሀገራት ጋር የገባችበትን ቀውስ ለማደስ በዚህ ሳምንት ወደ አፍሪካ ጉዞ ያደርጋሉ ተብሏል። ፕሬዝዳንት ማክሮን በተጨማሪም የቡድን 20 ጉባኤን ለመሳተፍ ነው ወደ አፍሪካ ይጓዛሉ የተባለው። ፕሬዝዳንቱ አገራቸው በአፍሪካ አዲስ ያሉትን ለውጦች ለማነቃቃት አፍሪካን ይጎበኛሉ መባሉን ዲደብሊው
ተዘግቧል። ፕሬዚዳንት ማክሮን ዩናይትድ ስቴትስ አልሳተፍም ባለችበት በቡድን 20 የመሪዎች ጉባኤ ላይ ለመሳተፍ ወደ ደቡብ አፍሪካ ያቀናሉ። ማክሮን በደቡብ አፍሪካ ቆይታቸው ከፈረንሳይ ጋር የተፈጠረውን አለመግባባት ለማርገብም ከአልጄሪያ ፕሬዚዳንት ጋር ለመነጋገር እቅድ እንዳላቸው ተሰምቷል። ፕሬዚዳንት ማክሮን ከደቡብ አፍሪካው ጉዟቸው በኋላ በጋቦን የሚያደርጉት ጉብኝት የአፍሪካ ቆይታቸውን ማጠናቀቂያ ይሆናልም ተብሏል። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊውቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችዎን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለ3 ወር ሥልጠና በወር $100 ብቻ በመክፈል ዌብሳይቱ ላይ በመግባት ሬጂስተር ማድረግ ብቻ ነው። www kidsgoalsocceracademy.com ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822 ኪድ ጎል ሶከር አካዳሚ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።